ዛሬ የምንነጋገረው በትርዕስ የደቀ መዝሙርነት ዋጋ የሚል ነው። ሌላ ርዕስ ሰጥቼዋለሁ። መናኝ ዋጋህን ተምን። ከሙሉ ወንጌል መዝሙር ነው የወሰድኩት። ታውቁታላችሁ። ዋጋችንን እንድንተምን ክርስቶስን ስንከተል ማለት ነው። ከሉቃስ ወንጌል ምዕራፍ 9 ቁጥር 23 ላንብብላችሁና እንሄዳለን ወደ ትምህርታችን። እንጸልያለን። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ በኋላዬ ሊመጣ የሚፈልግ ማንም ቢኖር ራሱን ይካድ፣ መስቀሉንም በየዕለቱ ተሸክሞ ይከተለኝ። በኋላዬ ሊመጣ የሚፈልግ ማንም ቢኖር ራሱን ይካድ፣ መስቀሉንም በየዕለቱ ተሸክሞ ይከተለኝ። እግዚአብሔር አምላካችን ሆይ እናመሰግንሃለን። በአምልኮ አንተን ከፍ እንድናደርግ እንድናመልክ ስለረዳህን፣ ደግሞ አንተ ለእኛ ያደረግከውን ውለታ ፍቅርህን፣ ለእኛ መሞትህን፣ ደምህን ማፍሰስህን፣ መቁሰልህን፣ ይህንን ሁሉ እንደገና የምናስብበት እሁድ ስለነበረም እናመሰግንሃለን። እግዚአብሔር ሆይ በመዘምራንም በኩል ስለባረከን ተመስገን። አሁን ደግሞ በቃልህ ወደ እኛ እንድትመጣ እጸልያለሁ። እግዚአብሔር ሆይ የሁላችንም አእምሮና ልብ ወደ አንተ እንዲሆን፣ ጌታ ሆይ ቃልህን ለመስማት የተከፈተ ልብ እንዲኖረን፣ ደግሞ ለእኔም ለደካማው ኃይል እንድትሰጥ፣ ለወንድሞቼና ለእህቶቼ ማካፈል እንድችል እንድትረዳኝ ጸልያለሁ። ክብር ለአንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። በምድራችን ላይ ቁጥራቸው ትንሽ የማይባል በገዛ ፈቃዳቸው ወደው ከፍተኛ ወጪ አውጥተው ሕይወታቸውን እስከ ማጣት ድረስ ዋጋ የሚያስከፍሉ ድርጊቶችን ይፈጽማሉ ሰዎች። ነገር ግን እነዚህ ድርጊቶች የሚያመጡላቸውን ውጤት ስናይ፣ የሚያስገኝላቸውን ዋጋ ስናይ ከስማቸው ያለፈ አይደለም፣ ከምስጋና ያለፈ አይደለም፣ ከዝና ያለፈ አይደለም። ለዚህ እንደ ምሳሌ አድርጌ የወሰድኩት ተራራ መውጣት ነው፣ ወይም ማውንቴን ክላይምቢንግ። ስንቶቻችሁ የተራራ መውጣትን ፊልም አይታችሁ ታውቃላችሁ? አታውቁም? እንደ አንድ ስፖርት ነው የሚቆጠረው ማውንቴን ክላይምቢንግ። ከፍ ያሉ ተራራዎች መውጣት ማለት ነው። እንደ ዝቋላ ያለውን ሳይሆን እንደ ሀገራችን ከዛ በጣም ከፍ ያሉ ተራሮች አሉ። እነዚህን ከፍ ያሉ ተራሮች መውጣት ጉልህ የሆኑ አደጋዎች አሉት። ሰዎች ግን መርጠው ያደርጉታል። እንደ መውደቅ ብቻ አይደለም፣ ወድቀው ደግሞ በዛው መሰባበር፣ መሰበር፣ መሞት። የበረዶ ናዳ አይታችኋል? ከተራራው ላይ በረዶ ይወርድና እነዛን ተራራውን የሚወጡትን ሰዎች ጠራርጎ ወደ ሸለቆ ታች 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 ይጥላቸዋል። አንዳንድ ጊዜ ከዚህ የበረዶ ተራራም ሌላ ከተራራው ተፈንቅሎ የሚወርድ ቋጥኝ ነገር ድንጋይ አለ። ያም ከፍተኛ አደጋ ነው። ከአየር ሁኔታ ጋር በተያያዘ ደግሞ የሰውነት ሙቀት በአደገኛ ሁኔታ መቀነስ፣ ሃይፖቴርሚያ፣ የሰውነታችሁ ሙቀት በጣም ይቀንስና ሐኪሞች ስላሉ እነሱ በደንብ ሊያስረዱን ይችላሉ እና እስከ ሞት ልትደርሱ ትችላላችሁ። ሌላም ደግሞ ፍሮስት ባይት ታውቃላችሁ?
ውርጭ እንለው እንደሆነ አላቅም። ፍሮስት ባይት ምንድነው? ሰውነታችሁ በጣም ከመቀዝቀዙ የተነሳ ምን ይሆናል? ሰውነታችሁ መተጣጠፍ ያቅተዋል። በተለይ እጃችሁ፣ እግራችሁ ከቅዝቃዜው የተነሳ የሰውነታችሁ ቲሹዎች ይቆስላሉ። ያም ብቻ ደግሞ አይደለም፣ ደግሞ አልፎም እስከ ጣቶቻችሁ እስከ መውላለቅ ድረስ ይደርሳሉ። አንዳንድ ጊዜ ጋንግሪን የሚሉትም ይከተላል። ነገር ግን የሚገርመው ሰዎች ይሄንን ወደው ያደርጉታል። ልብ በሉልኝ፣ ሰዎች ይሄንን ካደረጉ በኋላ የሚያገኙት ምንድን ነው? ገንዘብም አይደለም፣ ሌላም ነገር አይደለም። እንደውም ብዙ ወጪ ነው የሚያወጡት። እነግራችኋለሁ፣ ዝናና ክብር ብቻ ነው። ስለዚህ ስለ ኤቨረስት ተራራ ልንገራችሁ ትንሽ። የኤቨረስት ተራራ የምድራችን ከፍተኛው ጫፍ ነው። ከባህር ጠለል ወይም ወለል በሉት above sea level ከፍታው 8848 ሜትር ነው ወደ ላይ። እዛ ጫፍ ለመሄድ ሰዎች ያቅዳሉ። በዚህ ሀገር አቆጣጠር የተለመደው በፊት ስለሆነ ጫማ 29032 ጫማ ወደ ላይ ከፍታ አለው። ተራራውን ለመውጣት የሚደረገው ጥረት ዋጋው ውድ ነው በጣም። የዋጋውን ውድነት በኋላ እነግራችኋለሁ። ግን ሁለፈጅ ነው። ምን ማለት ነው ሁለፈጅ? ኦል ኮንሱሚንግ ነው። ገንዘባችሁን፣ ጉልበታችሁን፣ ጤንነታችሁን ይሄንን ሁሉ ኮንሱም ያደርጋል። ሁለፈጅ አካልን፣ አእምሮን ሁሉ ማለት ነው። ሰዎች መውጣት አቅቷቸው መንገድ ላይ ይሞታሉ። ቁጥራቸው ብዙ ነው በዚህ አይነት የሚሞቱት። ከ1996 በፊት የተሰራ አንድ ጥናት እንደሚያሳየው እንዳነበብኩት የመውጣት ጥረት ካደረጉ ሰዎች ውስጥ ከ4 አንዱ ሞተዋል። በፐርሰንት ስንት ማለት ነው? 25% ነው። ከ4 አንዱ ሞተዋል ይባላል። ወጥተው ጫፍ ከደረሱት ደግሞ ሲመለሱ ደግሞ አንድ 10ኛው ይሞታል። ምን ነው? ምን ይሄንን ሁሉ አደከማቸው ያሰኛል። ባለፉት 3 አስርታት 30 ዓመት ውስጥ ማለት ነው ለመውጣት ሲሞክሩ የሞቱት ቁጥር ከ225 በላይ እንደሆነ ይገመታል። በአንድ ዓመት ኤፕሪል 2014 በአንድ ቀን የበረዶ ናዳ 16 ሰዎችን ጠራርጎ ወስዷቸዋል። ቅድመ ዝግጅቱ ከ8 እስከ 12 ወር ይፈጃል። ማውንት ኤቨረስትን ለመውጣት ከፈለጋችሁ ቅድመ ዝግጅት ያስፈልጋችኋል። ዛሬ ተነስታችሁ ሄዳችሁ ልትወጡት አትችሉም። ከ8 እስከ 12 ወር እንዳልኳችሁ ሰዎች ለዚህ ሆቢ በሉት ይህን ሁሉ መስዋዕትነት ከፍለው ከግል እርካታና ኩራት የበለጠ ተጨባጭ ሽልማት አያገኙም። ሲምፕሊ በቀላሉ የሚገባበት ኮሚትመንት አይደለም ማለት ነው። ጌታ ኢየሱስ ክርስቶስ ሱፐርፊሻል የሆነ ነገር አልጠየቀም። ወይም ደግሞ ሱፐርፊሻል የሆነ ፍላጎት ላላቸው ሰዎች የማይሆን ነገር ነው የተናገረው። ደቀ መዝሙርነት
ያለ ጥንቃቄ የሚገባበት ነገር እንዳልሆነ አስተምሯል። ዋጋን ተምኖ የሚገባበት የህይወት ዘይቤ ነው። ዋጋን ተምኖ የሚገባበት። ለዚህ ነው እንደ አንድ ርዕስ መናኝ ዋጋህን ተምን ያልኩት። መናኝ ዋጋህን ተምን ምን ነበር መንጌ? ለማየት ያቺን ሀገር የአምላካችንን ምድር። አረ ዝም ብሎ ማመን ብቻ አይበቃም። አረ ዝም ብሎ ጌታን መቀበል ብቻ አይበቃም። ይሄ ሁሉ ያስፈልጋል፣ የመጀመሪያ ነው። ግን ከዛ ያለፈ ኮሚትመንት ይጠይቃል። ወደ እግዚአብሔር መንግስት ለመግባት ዋጋን መተመን የሚያስፈልግ መሆኑን ለማሳየት ጌታ ኢየሱስ ክርስቶስ 2 ምሳሌዎችን ተናግሯል። አጭር ምሳሌዎች ናቸው። እነዚህ 2 ምሳሌዎች በማቴዎስ ወንጌል ምዕራፍ 13 የተጠቀሱ ናቸው። ላንብብላችሁ ምሳሌዎቹን። መንግስተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያንን የእርሻ ቦታ ገዛ። አንዱ ምሳሌ ይሄ ነው። ሁለተኛው እንደዛኛው አጭር ነው። እንዲሁም መንግስተ ሰማይ ውብ ዕንቁ የሚፈልግ ነጋዴ ትመስላለች። እጅግ ውድ የሆነ ዕንቁ ባገኘም ጊዜ ሄዶ ያለውን ሁሉ ሸጦ ገዛው። አንድ ሰው ነው በመጀመሪያው ምሳሌ። በሁለተኛው ምሳሌ አንድ ሰው ነው፣ ኢንዲቪጁዋል አይደለም፣ ግሩፕ አይደለም። በኋላ እንመጣበታለን። ይህ መንግስተ ሰማያት በኢየሱስ ምሳሌዎች ውስጥ የተደጋገመ ቲም ነው፣ ወይንም ደግሞ የተደጋገመ ጭብጥ መልእክት ነው ወይም ቲም ነው። መንግስተ ሰማይ ማለት ምን ማለት ነው? አጭር ዴፊኒሽን ልስጣችሁ። መንግስተ ሰማይ ክርስቶስ ራሱ አንድም ተወዳዳሪ የሌለው የነገስታት ንጉስና የጌቶች ጌታ ሆኖ የሚያስተዳድርበት ግዛት ነው። ልድገመው። መንግስተ ሰማይ ክርስቶስ ራሱ አንድም ተወዳዳሪ የሌለው የነገስታት ንጉስና የጌቶች ጌታ ሆኖ የሚያስተዳድርበት ግዛት ነው። አሁን ይህ መንግስት አለ፣ በምድር ላይ አለ። አሁን ይሄ መንግስት ያለው በሚታይ መልኩ አይደለም። ያቻትና እዛ ጋር አትባልም መንግስተ ሰማይ አለ ጌታ ኢየሱስ ክርስቶስ አለ አይደለም፣ በእጅ ተጠቁማ። ግን ምንድነው? ጌትነቱ ሙሉ በሙሉ የሚሰራበት። በሌላ ቋንቋ ምን ማለት ነው? በዚህ መንግስት ውስጥ ያሉ ሰዎች አሉ። ይሄ መንግስትም ደግሞ ጌታ አለው፣ ንጉስ አለው። የዚህ መንግስት ጌታና ንጉስ ጌታ ኢየሱስ ክርስቶስ ነው። እኔና እናንተ ደግሞ ያመንነው በዚህ መንግስት ውስጥ አለን፣ በዚህ መንግስት ውስጥ እንኖራለን።
ለክርስቶስ ጌትነት ተገዝተን ማለት ነው። ጌታዬ ነው ብለን ማለት ነው። ቅድም እንዳልኳችሁ አሁን መንፈሳዊ ግዛት ነው። ምድራዊ የሆነ ጂኦፖለቲካዊ እዚህ ጋ ነው የሚባል ነገር አይደለም። ቅድም እንዳልኳችሁ ኢየሱስ አሁን ያለችበትን ሁኔታ ሲናገር መንግሥተ ሰማይ የማትታይና የማትዳስስ መሆኗን ሲናገር ሉቃስ 17 ከ20 እስከ 21 አለ። ፈሪሳውያን የእግዚአብሔር መንግሥት መቼ እንደምትመጣ ኢየሱስን በጠየቁት ጊዜ እንዲህ ሲል መለሰላቸው። የእግዚአብሔር መንግሥት በሚታይ ምልክቶች አትመጣም። ሰዎችም እዚህ ነው ወይም እዚያ ነው ማለት አይችሉም። እነሆ የእግዚአብሔር መንግሥት በመካከላችሁ ናትና። የእግዚአብሔር መንግሥት መንፈሳዊ ነገር ናት ማለት ነው። መንፈሳዊ ናት። እንደ እውነቱ ከሆነ የእግዚአብሔር መንግሥት በሰዎች ልብ ውስጥ የምትኖር ግዛት ወይም አስተዳደር ናት። የእግዚአብሔር መንግሥት ምንድን ናት? በሰዎች ልብ ውስጥ የምትኖር አስተዳደር ግዛት ናት። በዚህ በሰዎች ልብ ውስጥ ባለው አስተዳደር ውስጥ አስተዳዳሪ ወይም ጌታ ወይም ንጉሥ ማን ነው? ኢየሱስ ክርስቶስ ነው። የእግዚአብሔር መንግሥት መንፈሳዊ ነገር ናት። አሁን በምድር ላይ ያለው የእግዚአብሔር መንግሥት የሚደመደምበት ጊዜ አለ። ራእይን ስለተማርን ለእኛ ይሄ በቀላሉ የምንረዳው ነገር ነው። መቼ ነው የሚደመደመው? ምድራዊ የሆነው መንፈሳዊ ነው የማይታይ ነው የምንለው መንግሥት መቼ ነው የሚደመደመው? ክርስቶስ በአካል ይመለሳል። ጌታ ኢየሱስ ክርስቶስ እነሆ ተመልሼ እመጣለሁ ወደ እኔም እወስዳችኋለሁ ሲል ይሄ መንፈሳዊ አይደለም፣ በአካል ማለት ነው። ተመልሶ ይመጣል። ራእይ 11:15 ምን ይላል? የዓለም መንግሥት የጌታችንና የእርሱ ክርስቶስ መንግሥት ሆነች ይላል። እርሱ ከዘላለም እስከ ዘላለም ይነግሣል። ወደ ዋናው ሐሳባችን ወስዳችኋለሁ። በጥያቄ ልጀምረው። ወደ መንግሥተ ሰማይ የሚገባው በነፃ ነው ወይስ የሚከፈል ዋጋ አለ? ወደ መንግሥተ ሰማይ የሚገባው በነፃ ነው ወይስ የሚከፈል ዋጋ አለ? ትንሽ አእምሯችሁን አሰሩ። የመንግሥተ ሰማይ ዋጋ ምን ያህል ነው? የመንግሥተ ሰማይ ዋጋ ፕራይስለስ ነው። ምንድን ነው ፕራይስለስ? ይሄን ያህል አማውንት ብላችሁ መዝናችሁ ልትከፍሉት የማትችሉት በዋጋ የማይተመን ነው። የእግዚአብሔር መንግሥት አሁን ያላችሁን ካላችሁ ወደፊትም የሚኖራችሁን ብትሰጡ ለመግቢያ አይከፍልላችሁም። እነ ቢል ጌትስም ይዘው ቢሄዱ አይከፍልላቸውም ያላቸው። የአሁኑ ማን ነው? አሜሪካዊው ብዙ ስሙ የሚነሳው ሀብታም ኦኬ፣ ሌሎችንም ጨምሩ።
እና እነሱማ እንደውም ልንገራችሁ መጽሐፍ ቅዱስ ምን እንደሚል ጌታ ምን እንዳለ ሀብታም ባለጠጋ ወደ መንግስተ ሰማይ ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይሻላል። ባይዘወይ መርፌ ይሄ የምንሰፋበት ማለት አይደለም። የመርፌ ቀዳዳ የሚባል ስፍራ ስለነበረ ነው። ያን ጊዜ በኢየሩሳሌም በጣም ጠባብ እንትን ስለሆነ ዝቅ ያለ ስለሆነ ግመሎች እንኳን ወርደው ዝቅ ብለው ነው የሚያሳልፏቸው። ያ ማለት ነው። እና መርፌ ቀዳዳ ነው ብላችሁ እንትን እንዳትሉ እና እኛ እንሻላለን፣ እኛ እንቀርባለን፣ ድሆቹ ማለቴ ነው አለ አይደለም። እና የዓለም ወርቅና ብር አንድ ላይ ሆኖ ቢቀርብ እንኳን ለአንድ ሰው እንኳን መግቢያ አይከፍልም። ለአንድ ሰው እንኳን አይገርማችሁም? ግን ደስ ይበላችሁ፣ አንድ ሰው መጣ። አንድ ሰው ከሰማይ ወደ ምድር መጣ። ራሱን ዝቅ አድርጎ መጣ። ምን ሊያደርግ? ለሚያምን ሁሉ መግቢያ የሚከፍል ገንዘብ አይደለም የከፈለው። ስሙ ኢየሱስ የተባለ ኢየሱስ ጌታ ነው የምንለው መንጌ በወጣ ቁጥር እዚህ ላይ ኢየሱስ ጌታ ነው የሚለው እኛም አሜን ብለን የምንቀበለው እሱ መጣ መግቢያ ይዘው ሊከፍል። ዋው! ስለዚህ ወደ መንግስተ ሰማይ የሚገቡ ሁሉ በነፃ ነው የሚገቡት። በደንብ ተከታተሉኝ ሐሳቡን። ኢቭን በብሉይ ኢሳይያስ 55:1 ላይ ምን ይላል? እናንተ የተጠማችሁ ሁሉ ኑ ወደው፣ እናንተ ገንዘብ የሌላችሁ ወደ ውሆች ኑና ግዙ ብሉም። ኑና ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። የወይን ጠጅና ወተት የሚገኘውን ተድላ የሚገኘውን ደስታ ለማለት ነው። ምንድነው? ኦልሬዲ ተከፍሏል። ገንዘብ የሌላችሁ ነው ግዙ ሲል ኦልሬዲ ተከፍሏል። ኑና በነፃ ውሰዱ። መጣና በነፃ እንድንገባ መግቢያውን ከፈለልን። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። ቢሆንም እውነተኛ እምነት የዳነበትን ድነት ሳያደንቅ ሊቀመጥ አይችልም። እውነተኛ ድነት ዝም ብሎ ሐሳብ ብቻ አይደለም። እንደዛ ነው። ከኃጢአት እርግማንና እስራት እኛን ነፃ ለማውጣት ክርስቶስ ምን እንዳስከፈለው ማሰብ፣ እያሰቡ በዛ ሐሳብ ውስጥ እያሰቡ በዛ ፍቅር ውስጥ መኖርን ይጠይቃል። ኮሚትመንትን ይጠይቃል። ምንም እንኳ ጌታ ኢየሱስ ዋጋውን ሙሉ በሙሉ 100% ቢከፍል ለድነታችን ቤሳ ቤስቲን ባናወጣም
ለድነታችን የተከፈለውን አለማሰብ ግን አይገባም። ዝም ብሎ ሊኖር አይችልም ማለት ነው። ታዲያ ወደ እግዚአብሔር መንግስት የሚገባ ኃጢአተኛ የሚከፍለው ዋጋ ምንድነው? ጌታ ኢየሱስ እንግዲህ በሚከተሉት 2 አጫጭር ምሳሌዎች ወደ መንግስቱ የሚገቡትን ሁሉ የሚያስከፍላቸውን ዋጋ በደንብ እንዲያስቡበት አጥብቆ የሚያሳስብ ምሳሌ ነው። የመጀመሪያው ምሳሌ እንዳነበብኩላችሁ ስለ የተደበቀ ሀብት ይናገራል። የተደበቀ ሀብት መንግስተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች። እንዲህ ፊት ለፊት አይደለም፣ የተደበቀ። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያንን እርሻ ቦታ ገዛ። እነዚህ 2 ምሳሌዎች የሚያስተምሩት እውነት ምንድን ነው? መንግስተ ሰማይ እጅግ የከበረ ዋጋ ስላላት፣ ልብ በሉ፣ ያገኛት ዘንድ ማንም ያለውን ሁሉ ለመተው ፈቃደኛ ሊሆን ይገባል። ኢየሱስ እንደዚህ ማለቱ መንግስተ ሰማያት በገንዘብ ኃይል ይገባል ማለቱ እንዳልሆነ ሁላችንም ይገባናል። መንግስተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች። በጥንት ዘመን ባንክ አልነበረም አይደለም? ያላችሁን ገንዘብ ለለዋጮች መስጠት ትችሉ ይሆናል፣ ግን ከዛ ባለፈ ባንክ ሄዳችሁ ሴቭ አታደርጉም። ስለዚህ ገንዘብ መያዝ፣ ሀብት መያዝ በምንም መልኩ ይሁን ምን አለው? ሪስክ አለው አይደለም? ሰዎች ይፈራሉ። ከመፍራታቸው የተነሳ ምን ያደርጋሉ? ያላቸውን ሀብት በወርቅ ይሁን ወይ በብር ይሁን ምን ያደርጋሉ? በቃ ውስጥ ይከቱና እንስራ ይሁን ወይም ደግሞ ማሰሮ ወስደው መሬት ቆፍረው ይደብቃሉ። ፎይ ሴፍ ነው ይላሉ። በሀገራችን የተለመደ አልነበረም እንዴ? ነጋሽ ኃይሉ በደንብ ሊነግሩን ይችላሉ። ጠገራ ብር ወይ ደግሞ ማርትሬዛ ብር የሚባል ነበር አይደለም? እና ከሲልቨር የተሰራ ነው እና ሰዎች እንስራ ውስጥ ወይም እንዳላቸው መጠን ማለት ነው ወይም ገንቦ ውስጥ በሉት ወይም ማሰሮ ውስጥ ከተው ይደብቁታል። አንዳንድ ጊዜ የደበቁት ቦታም ሊጠፋቸው ይችላል። በአጋጣሚ ሌላ ሰው ሊያገኘው ይችላል። ምልክትም ካደረጉበት ደግሞ ቆይተው ሄደው ሲፈልጉት ያወጡና በኋላም ወደ ገንዘብ ወደ ብርም እየተለወጠ ይመጣ ነበረ። በዚህ ምሳሌ ውስጥ የምናገኘው ምንድነው? እንግዲህ አንድ ሰው ምናልባት በእርሻ ውስጥ ሲሰራ ነው የሚለው። በእርሻ ውስጥ ሲሰራ ተቀጥሮ ሊሆን ይችላል፣ አይታወቅም። ግን የሱ መሬት እንዳልሆነ ግልጽ ነው። ሲሰራ ሲያርስ ልበለው እንደ አጋጣሚ የሚገርም ነው። አንዳንድ ሰው እኮ መንግስተ ሰማይ የሚገባው እንደው በአጋጣሚ ነው ማለት ትችላላችሁ። እንደው ኦፍኮርስ የእግዚአብሔር ፕላን አለበት። እንደው ሲሄድ በጣም ከሚገርመኝ
ሰዎች እንዴት እንደዳኑ ካነበብኳቸው ድሮ ታሪኮች ውስጥ አንድ ጊዜ ስጋ ቤት ሄዶ ስጋ ይገዛል። የምታስታውሱ ከሆነ ድሮ ስጋ ሲጠቀለል በጋዜጣም በምንም አይ ቲንክ ካኪ ወረቀት ወደ በኋላ ነው መሰለኝ የመጣው አድርጎ ነው የሚሸጠው። ከዛ ይዘው ሄዶ የሚደረገው ይደረጋል። እና ሰውየው ከስጋ ቤት ስጋ ገዝቶ ሄደና የተጠቀለለበትን ወረቀት ሲያነበው ስለ ድነት የሚናገር ነው፣ ስለ ደህንነት ነው፣ ስብከት ነው። ያንን አንብቦ ያ ሰው ዳነ፣ ጌታን ተቀበለ። እንዴት አይነት አጋጣሚ ነው! ብዙ ሳይለፋ አለ አይደለም። ከሁለቱ ምሳሌዎች ይሄኛው እንደዛ ይመስላል። ሲያርስ ማረሻው ድንገት የሆነ ነገር ሲያደርግ ተሰማው ማለት ነው። አይመስላችሁም እንዴ? ምንድን ነው ብሎ እንደገና ወጋ ሲያደርገው አሁንም ይላል። አካካ ብሎ ምን ያደርጋል? መቆፈር ይጀምራል። ሲቆፍር አይኑን ለማመን አልቻለም ሰውየው። ምን እንደሆነ ሀብቱ አልተጠቀሰልንም አይደለም። ከዛ ምን አደረገ? ግራ እና ቀኙን አይቶ መልሶ ሸፈነው፣ አፈር አለበሰው። አፈር ካለበሰው በኋላ ምን አደረገ? ወደ ቤቱ ሄደ። ወደ ቤቱ ሄዶ ምን አደረገ? ያለውን ነገር ሁሉ በሙሉ ሸጠ። ምናልባት የለበሳት ጨርቅ ብቻ ትቀር እንደሆነ አላውቅም። ያለውን በሙሉ ሸጦ የታሪኩን ዝርዝር አናውቅም፣ ያም አስፈላጊ አይደለም። ግን መጥቶ ያንን የእርሻ ቦታ መግዛት ፈልጋለሁ ብሎ ገዛው። ከገዛው በኋላ አሁን መሬቱ የማን ነው? የሱ ነው። መሬቱ ውስጥም ያለው የማን ነው? የሱ ነው። ከዛ በኋላ አውጥቶ ምን አደረገው ምናምን ብለን አንጠይቅም መቼም አይደለም። ግን ያደረገውን ሳክሪፋይስ እዩ። መቼም ቦታው የዛ ሰውዬ የባለመሬቱ ነበረ ማለት ማነው? ሀብቱ የባለመሬቱ የመጀመሪያው ባለመሬት ነበረ ማለት አንችልም። ምክንያቱም ቢሆን ኖሮ ምን ይሆን ነበረ? አስቀድሞ ያወጣው ነበር አይደለም። እና ኤኒዌይ ከመሸጡ በፊት ማለት ነው። እና ይሄ ሰው ባለመሬት ሆነ፣ ባለሀብት ሆነ። ስለዚህ የምሳሌ ዋና ሀሳብ ምንድን ነው? አንድ ሰው ዋጋው በጣም ከፍ ያለ ነገር አግኝቶ ያለውን ሁሉ በመሸጥ የገዛው መሆኑ ነው። ሲያገኘው በጣም ደስ አለው። ስለ መንግስተ ሰማያት የዘመሩልን ብዙ ሰዎች አሉ። ግን በመጀመሪያ ወደ አእምሮዬ የመጣው ደረጀ ከበደ ነው። ጥሩ አድርጎ ገልጾታል። መንግስተ ሰማይ አይ ቲንክ አንድ ብቻ ሳይሆን 2 መዝሙሮች መሰሉኝ፣ ከዛም በላይ ሊሆን ይችላል። ታምራት ያውቃል ጽዮኔ እያለ ነው የዘመረው አለ። መንግስተ ሰማይ ከሞት ወዲያ ለኛ መጠለያ። እና መንግስተ ሰማይን ያገኘ ሰው መንግስተ ሰማይን ወርሻለሁ የሚል ሰው፣ መንግስተ ሰማይ የኔ ናት የሚል ሰው ስለ መንግስተ ሰማይ ያለው አመለካከት በጣም ከፍተኛ ነው፣ ደስተኛ ነው። በዚህ ምድር ላይ ምንም ባይኖረው እንኳን ይደሰታል። ከዚህ ህይወት በኋላ ሌላ ህይወት ስላለ ያንን ህይወት ተስፋ ያደርጋል። አባቶች እኮ ለዛች አገር ህይወታቸውን ሰው፣ ለመንግስተ ሰማይ ህይወታቸውን ሰው፣ ብድራታቸውን አርቀው አዩ።
እንደ ሙሴ ብድራቱን ትኩር ብሎ ተመልክቷልና የግብፅን ሀብት ምን አደረገ ይላል? ናቀ ይላል። ትልቅ ደስታ ነው። ሲያገኘው በጣም ደስ አለው። ደስታውን አልቻለውም። ስለዚህ ያለውን ሁሉ ሄዶ ሸጦ ገዛ። ወደ ሁለተኛው ምሳሌ ልምጣላችሁ። ዋጋው እጅግ ውድ የሆነ ውብ ዕንቁ። ልብ አድርጉ፣ ሁለቱም ያ ሀብትም ውድ ነው። ዋጋው ከፍተኛ ዋጋ ያለው ነው። ይሄኛውም ደግሞ ውድ ዕንቁ ነው። ጌታ ኢየሱስ ክርስቶስ መንግሥተ ሰማይን በምን እንደመሰላት አስቡ። የዚህኛው ምሳሌ ባለ ታሪክ ነጋዴ ነው። ምን አይነት ነጋዴ ነው? ውብ ዕንቁ የሚፈልግ ነጋዴ። ተራ ነገር አይደለም የሚፈልገው ይሄ ሰው። ውብ የሆነ ዕንቁ ነው የሚፈልገው። ስለዚህ ከከተማ ወደ ከተማ እየተጓዘ በገበያ ቦታዎች ሊሆን ይችላል፣ አሳ ማጥመጃ ወደቦች አካባቢ ሊሆን ይችላል፣ የንግድ ትርኢት ስፍራዎች እየተገኘ ዋጋ ያለው ዕንቁ ይፈልጋል። ያንን ዋጋ ያለው ዕንቁ ሲያገኝ ይገዛና ምን ያደርጋል? መልሶ ወስዶ ይሸጣል። እዚህ ጋር ግን ያጋጠመው ምንድን ነው? ዋጋዋ እጅግ ውድ የሆነ ብርቅ የሆነች ዕንቁ አገኘ። ይሄኛውም ምን አደረገ? ያለውን ሁሉ ሸጦ ሄዶ ገዛት። አንዳንድ ጊዜ በጣም የሚገርሙ ነገሮች ትሰማላችሁ። በተለይ እነዚህ የገዙ የሚያተርፉ ሰዎች ወይም ደግሞ ካላሰቡት ነገር ብዙ ነገር የሚያገኙ ሰዎች አንቲክ የሚገዙ ሰዎች አሉ። በየጋራጅ ሴሉ ሄደው የሚያዩት ልብስ አይደለም እና በተለይ ልምዶ ያላቸው ኤክስፐርት የሆኑት የሚፈልጓቸው ነገሮች አሉ። ሲያገኙ ያንን ገዝተው ያስቀምጣሉ። አንብባችሁ ሊሆን ይችላል ወይም ሰምታችሁ ሊሆን ይችላል። አንዳንድ ነገሮች በብር ደረጃ ተገዝተው 2 ብር 3 ብር ወይም በሳንቲም ደረጃ ተገዝተው ከጊዜ በኋላ በሚሊዮን ይሸጣሉ እና ዋጋ ያለው ነገር እንደዚህ ይፈልጋሉ ሰዎች። እና ይህ ነጋዴ ውብ ዕንቁዎች የሚፈልገው አስተማማኝ ኢንቨስትመንት ስለሆኑ ነው። አስተማማኝ ኢንቨስትመንት። ይሄ በጣም የተወደደ ቃል ነው አይደለም? አስተማማኝ ኢንቨስትመንት ነው የምንለው ምን አይነት ነው? እየቆየ በሄደ ቁጥር ዋጋው ምን እያደረገ የሚመጣ እየጨመረ የሚመጣ ማለት ነው። እየቆዩ በሄዱ ቁጥር ዋጋቸው ይጨምራል። በእነዚህ 2 ምሳሌዎች ውስጥ ያሉት 2 ሰዎች ያደረጉት ነገር ተመሳሳይ ነው። ሁለቱም የፈለጉትን ነገር ለማግኘት ያላቸውን ሁሉ ሸጡ። ሁለቱም የፈለጉትን ነገር ለመግዛት ወይም ለማግኘት ያላቸውን ነገር ሁሉ ምን አደረጉ? ሸጡ። ኢንቨስት አድርገውበታል። እንዲሁ አይደለም። ምናልባት በአሁኑ ጊዜ ባለው የኢንቨስትመንት አማካሪዎች ዘንድ የማይደገፍ ነገር ሊሆን ይችላል። አንድን ነገር ለማግኘት ያለህን በሙሉ ሽጥና ያን እዛ ላይ ኢንቨስት አድርግ። አይ አይደለም። እንደው ብትከፋፍለው አይሻልም? በአንድ ነገር ላይ ብቻ ከምታደርገው
ህይወትህን በአንድ ነገር ላይ ብቻ ከምታደርገው በተለያየ ቦታ አትከፋፍለውም አይነት እንዳትከስር ማለት ነው። እነዚህ ሁለት ቀላል ምሳሌዎች ግን ስለ ኢንቨስትመንት የተነገሩ አይደሉም። መንፈሳዊ ናቸው። መንፈሳዊ ትርጉም አላቸው። ይህ ዓለም ትልቅ ዋጋ የሚሰጠው ነገር፣ ይህ ዓለም ከፍተኛ ዋጋ የሚሰጠው ነገር፣ በጣም የሚያከብረው ነገር ክርስቶስን ከማወቅ ጋራ ጌታን ከማግኘት ጋራ ከዛም አልፎ ደግሞ የመንግስተ ሰማይ ወራሽ ከመሆን ጋራ ሲወዳደር ኪሳራ ነው። ፍጹም ኪሳራ ነው። ጳውሎስ እንደዚህ ይላል፣ ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁ። ከዚህም በላይ ለእርሱ ብዬ ለማ ብዬ ለክርስቶስ ብዬ ሁሉን ነገር የተውኩለትን ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ጋራ ሳነጻጽር በህይወቱ በጣም ከተጎዳበት ወቅት አንዱ ምንድነው? ሰዎች ስለተውት ሲናገር፣ ስለ ዴማስ ሲናገር፣ ዴማስ ይህንን ዓለም ወዶ ትቶኛል፣ ሰማያዊውን ገና የሚመጣውን መጠበቅ ምን ያደርግልኛል? እዚችው ምድር ላይ ትንሽ ተደስቼ ልለፍ ብሎ፣ ጳውሎስ ግን ሁሉንም ነገር እንደ ጉድለት እቆጥረዋለሁ፣ ለእርሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። አደኖ እዚህ ላይ ደርሰን እንደሆነ አላቅም። ስለዚህ እነዚህ ምሳሌዎች የሚያስተምሩን ምንድን ነው? ክርስቶስን ከማወቅ ጋራ የክርስቶስ ከመሆን ጋራ የመንግስቱ ወራሽ የመሆን ተስፋን ከመያዝ ጋራ ሲወዳደር በዚህ ምድር ላይ የምናገኘውን ማንኛውንም ነገር መተው፣ ሳክሪፋይስ ማድረግ እንችላለን፣ ይገባናል ማለት ነው። የደቀ መዝሙርነት ዋጋ እንግዲህ ይሄ ነው። ክርስቶስን ከምተው ይልቅ ለክርስቶስ ብዬ የፈለገውን ነገር እተዋለሁ የሚል ቆራጥነት፣ የሚል እምነት፣ የሚል መስዋዕትነት። ጨርሳለሁ። በእነዚህ ሁለት ምሳሌዎች ውስጥ የተሸመኑ ልበል ጥቂት ነጥቦችን ጠቅሼ ጨርሳለሁ። አንደኛ፣ የእግዚአብሔር መንግስት ወይንም መንግስተ ሰማያት ወይም የክርስቶስ መንግስት ወይም የእግዚአብሔርና የክርስቶስ መንግስት ሁሉም ስሞች ሲኖኒምስ ናቸው። ፕራይስለስ ነው። በምንም ነገር ልንተካው አንችልም። በምንም ነገር ልንለውጠው አንችልም። በምንም መንገድ ደግሞ ልናገኘው አንችልም። በዋጋ ሊተመን
የማይችል ከምንም ነገር ጋር ሊወዳደር የማይችል ሀብት አለን። ይሄንን ሀብት አሁን ጨብጠነዋል። በእጃችን አልጨበጥነውም፣ ግን ምን ይዘናል? ተስፋ ይዘናል። ምን ይዘናል? ደረሰኝ ይዘናል። አይደለ እንዴ? አለን። ተስፋውን ይዘናል። ጴጥሮስ ይህንን ሀብት ሲገልጸው ምን ይላል? የማይጠፋ አንደኛ ጴጥሮስ ላይ የማይበላሽና የማይለወጥ ሀብት ይለዋል። ስለዚህ እኛ ያለን ተስፋ፣ እኛ ያለን ሀብት የማይጠፋ የማይበላሽና የማይለወጥ ነው። መናኝ ዋጋህን ተመን። በምንም ነገር እንዳትለውጠው ማለት ነው። ሁለተኛው ነጥቤ መንግስቱ የእውነተኛ ደስታ ምንጭ ነው። የእውነተኛ ደስታ ምንጭ በዚህ ምድር ላይ የምናተርፋቸው ነገሮች አይደሉም። ስለ ሰውየው ሲናገር ከመደሰቱም የተነሳ ሄዶ ያለውን ሸጦ ገዛው። ደስ አለው ሲያየው ያንን ውርስ። የድሮ መዝሙሮቻችን እንግዲህ ድሮ ስላወቅኩት ሊሆን ይችላል ከአሁኑ ጋራ አንዳንድ ጊዜ አይጠቀሱም። ብዙዎቹ ምድራዊ ናቸው። እሰይ በሰማይ ቤት አለኝ፣ እሰይ ባለኮከብ ዘውድ በሰማይ ቤት አለኝ፣ እሰይ ከቅዱሳን ጋራ እዘምራለሁ፣ እሰይ ከመላእክት ጋር እዘምራለሁ። ደስታ፣ ደስ የሚል የኢየሱስ መንፈስ ወደ ላይ ከፍ አደረገኝ። ኃጢአቴ ተፍቆልኛል። መንፈሳዊ ነው ደስታው። የእውነተኛ ደስታ ምንጭ ነው። እውነተኛው ደስታችን ያለው በሰማይ ነው። የመጨረሻው የሚያድን እምነት ከፍተኛ ኮስት አለው። ከፍተኛ ዋጋ ያስከፍላል። በሁለቱም ምሳሌዎች ውስጥ ያለውን ሁሉ ሸጦ ገዛ ነው የሚለው። ዘላለማዊ ሕይወት መግቢያው ምንድን ነው? እምነት ነው አይደለም? ክርስቶስ ያደረገው ነው፣ ጸጋው ነው። ግን በዛ ውስጥ ለመኖር በዚህ ምድር እስካለን ድረስ ኢየሱስ ክርስቶስን መከተል ከፈለግን ምን አለው? ዋጋ አለው። ምንድነው ዋጋው ብትሉኝ ብዙ ነገር ማለት እችላለሁ አይደለም? የሚያድን እምነት ዝም ብሎ በስም ብቻ አይደለም፣ የሚያስከፍለው ዋጋ አለው። ኢየሱስ ክርስቶስን መከተል፣ የሱ ሆኖ መኖር ዋጋ አለው። ደቀ መዝሙርነት ምን አለው? ዋጋ አለው። ዋጋ ያስከፍላል፣ ያስንቃል፣ ከሰው በታች አድርጎ ያስቆጥራል። የምንሰዋቸው ነገሮች ይኖራሉ። ማቴሪያልም ሊሆን ይችላል፣ ብዙ ነገር ሊሆን ይችላል፣ ዝና ሊሆን ይችላል፣ ሌሎችም ነገሮች። ያ ሁሉ ኮስት ነው፣ ኮስት ያደርጋል። አይ ብለን ወደ ኋላ መመለስ አንችልም። ወደ እግዚአብሔር መንግስት እንዴት ልንገባ ይገባናል ብሏል ጳውሎስ? በብዙ ምን መከራ ልንገባ ይገባናል።